እና ማቅረብ ይጠበቅባቸዋል እንደዚሁም ለመመዝገብ የሚያስችል የመዝገባ ማስፈጸሚያ ክፍያ ሰነድ በማቅረብ በአካል ተገኝተው በዌብ ካሜራ ወይም በበይነ መረብ ማለት ነው ፎቶ በመነሳት በአካል መመዝገብ ይጠበቅባቸዋል። ድጋሚ ተፈታኞች ባለፉት አመታት የኢትዮጵያ ሁለተኛ ደረጃ መልቀቂያ ፈተና ወስደው ለዘመኑ የተቀመጠውን የከፍተኛ ትምህርት ተቋም ወይም ዩኒቨርሲቲ መግቢያ ነጥብ ያላገኙ ተፈታኞች የተፈተኑበትን የትምህርት ማስረጃ ማቅረብ ይጠበቅባቸዋል። ማንነታቸውን የሚገልጽ የቀበሌ ወይም የመስሪያ ቤት መታወቂያና ለመዝገባ ማስፈጸሚያ የከፈሉበትን የክፍያ ማስረጃ በመያዝ በመዝጋቢው አማካኝነት ፎቶ በመነሳት መመዝገብ ይጠበቅባቸዋል ማለት ነው። ምዝገባው በሚደረግበት ጊዜ የስም የፎቶ የእይታና የጾታ ስህተት እንዳይኖር ጥንቃቄ ሊደረግ እንደሚገባም አቶ እንደሰን ጠቅሰዋል። ከምዝገባ በኋላ የሚቀርቡ የማስተካከያ ጥያቄዎች ተቀባይነት እንደሌላቸው ተረድተው ተፈታኞች ይህንን አያደርጉም። በተለይ ከምዝገባ በኋላ የስም ስህተት፣ የጾታ ስህተት፣ የእይታ ወይም ሳይት የምንለው ማለት ነው ስህተት፣ የትምህርት ስህተት ችግሮች ይስተዋላሉ። እነዚህም ተፈታኞች በአካል ተገኝተው እነዚህ ነገሮች በአግባቡ አለመሙላታቸውና በአግባቡ መሙላታቸውንም አለማረጋገጣቸውን ተከትሎ የሚመጡ ናቸው። እንግዲህ በጥቅሉ ስናጠቃልለው ምዝገባው በተቀመጠው የምዝገባ መርሃ ግብር ከመጋቢት 20 እስከ ሚያዝያ 15 ድረስ ባሉት ተከታታይ የሥራ ቀናት በአካል ቀርቦ ያልተመዘገበ ማንኛውም ተፈታኝ ለፈተና ሊቀመጥ ስለማይችል ይህን ግንዛቤ ወስደው ማስገንዘብ ያስፈልጋል ማለት ነው። በእኛ በኩል ከምዝገባ በኋላ ለአገልግሎቱ የሚቀርቡ የስም የጾታ የእይታ የፎቶና የትምህርት መስክ ስህተት ማስተካከያዎች ተቀባይነት ስለማይኖራቸው ለእያንዳንዱ ተመዝጋቢ በአካል ተገኝቶ ከመዝጋቢዎች ጋር ተናቦ ማረጋገጥና በወቅቱ ማስተካከል ይኖርበታል።